ታጠበ፣ አበጠረ። ለባብሶ የመንገድ ሻንጣውን ትከሻው ላይ ያነገተና አልጋው ስር ቆሞ ሔዋንን ቁልቁል እየተመለከተ ከአዲስ አበባ መንገድ ችልሽ ልምጣ ሲል ጠየቃት። ምንም አስቹ። ለምን? ጫማ፣ ልብስ ወይም ሌላ ነገር ብገዛልሽስ? ማን ገዛልኝ ብዬ ልለብሰው አስቹ አለችው። አልጋው ላይ በክንዷ ደገፍ ብላ ከአንገቷ ቀና በማለት እየተመለከተችው። አስቻለው የዘነጋው ነገር ነበር። እንደ አዲስ ትዝ ብሎት ድንገት ቅስሙ ስብር አለና ለአፍታ ያህል በሐዘን ዓይን ተመለከታት። አንተ ብቻ በሰላም ተመለስ አለችው ሔዋን ዓይን ዓይኑን እያየች። አሜን የኔ ፍቅር ብሏት ሳም አድርጎ ተሰናበታት። ሰዓቱ ገና ማለዳ ስለነበር ሔዋን ወዲያው አልተነሳችም። አልጋው ላይ ጋለል ብላ ጣሪያ እያየች አስተዳደሯን በትዝታ ታየው ጀመር። ደስ የሚል ሌሊት ነበር። ከሁሉም በላይ አስቻለው ቃሉን ማክበሩ አስደሰታት። ለግማሽ ሌሊት ያህል ከንፈሮቻቸው ሳይላቀቁ በመተሻሸት ብዛት በስሜት ሲፈራገጡ ያላደሩትን ያህል አስቻለው ለአንዴ እንኳን ወደ ጭኖቿ መሃል ሳያመራ በማደሩ ከልቧ አደነቀችው። ከመቼውም ጊዜ በላይ በእሱ ላይ ያላት እምነት የጸና ሆነ። ያ ሌሊት ሔዋን ሴት እንደመሆኗ ወንድ እንደሚያስፈልጋት በውል የተረዳችበትም ነበር። ከሆነም አስቻለው ፍስሐ ብቻ። ሔዋን መልካም የፍቅር ተስፋ የምታይበት አእምሮዋን ስጋትም ጠቅ ያደረገው ነበር። ከሁሉም በላይ እህቷ ሸዋዬ በሁለቱ ፍቅር ላይ ያላት መጥፎ አመለካከት፣ ከዚያ ቀጥሎ ለቤተሰቦቿ የጻፈችባት ደብዳቤ፣ ሁለቱም እንደ ትልቅ የፍቅር እንቅፋት ያሰጓታል፣ ያስጨንቋታል። ለመሆኑ አስቻለው የዝውውሩ ጉዳይ ቢቀናውስ? ወደ ሄደበት ቦታ አብራው ትሄድ ይሆን? በምን ሁኔታ? ጠፍታ ወይስ በቤተሰቦቿ ፍቃድ? የሚታወቅ ነገር የለም። ይህም አንዱ የሐሳቧ ዘርፍ ነበር። በዚህና በመሳሰሉት የፍቅር ጉዳዮች ዙሪያ ሲታወጣ ስታወርድ ሳታውቀው ረፍዶ ኑሯል። በግምት ወደ 1 ሰዓት ተኩል አካባቢ ተጠግቷል። የጠዋት ፈረቃ ተማሪ ናትና ፈጥና ተነሳች። ያስቻለውን አልጋ ስምር አድርጋ አነጣጠፈች። ተጣጥባ ጸጉሯን ጎነጎነች። በኮሜዲኖ ላይ የተቀመጠ ያስቻለውን ፎቶግራፍ ሳም አድርጋ ቤቱን ቆልፋ ወጣች። ከዛም ወደ ቤቷ። አስቻለው ከሹፌሩ ኋላ 3 ሰዎችን በሚያስቀምጠው የመጀመሪያ ወንበር ላይ በሁለት ሰዎች መካከል ተቀምጦ ወደ አዲስ አበባ ይጓዛል። በግራ በኩል የመስኮት ጥግ ይዘው እድሜያቸው ወደ 50ዎቹ የገባ የሚመስል ነገር ግን በምቾት ኑሮ ፊታቸው ደንቦሽቦሽ ያለ ቀይ መልከ መልካም ሴት ተቀምጠዋል። የጥቁርና ነጭ ቡራቡሬ ቀሚስና ባለጥለት ነጭ ነጠላ ለብሰዋል። ራሳቸውን በጥቁር ሻሽ ከፍ አድርገው አስረዋል። ከቀኙ በኩል ደግሞ አንዲት ዕድሜዋ ከ17 ዓመት የማይበልጣት ጠይም ልጃገረድ ተቀምጣለች። ነጣ ያለ ጉርድ ቀሚስ በቀይ ሹራብ ለብሳለች። ስልክክ ያለች የጠይም ቆንጆ ናት። ሦስቱም እየተጨዋወቱ ይጓዛሉ። ከዲላ እስከ አዲስ አበባ ድረስ ያለውን የ365 ኪሎ ሜትር መንገድ በዘመናዊ አውቶቡሶች ከ4 እስከ 5 ሰዓት ባልበለጠ ጊዜ ውስጥ ተጉዞ መጨረስ በተቻለ ነበር። ነገር ግን በዚያ መስመር ላይ ከ9 ያላነሱ የፍተሻ ኬላዎች ትልቅ እንቅፋቶች ስለነበሩ ከአመሻሹ 11 ሰዓት በፊት አዲስ አበባ መድረስ አይታሰብም። መዘዙ ደግሞ ቡና እህል ሆኖ ላይበላ ውሃ ሆኖ ላይጠጣ እንዳው ባህላዊ ልማድ በመሆኑ ብቻ። ሕዝብ ደግሞ ቋጥር አድርጎት መጓዝ ይወዳል። መንግስት ደግሞ በጥብቅ ይከለክላል። ከዚህ የተነሳ በየኬላው በፍተሻ የሚባክነው ጊዜ ያን መንገድ ረጅምና ሰልች ያደርገዋል። ከጊዜው መባከንና በመውጣት መውረድ ከሚደርስ እንግልት ይልቅ መንገደኞችን ክፉኛ የሚያማርራቸው የፈታሾች እብሪት ነው።
መኪና ልክ ኬላው ላይ እንደደረሰ ውረድ የሚል ጩኸታቸው፣ ፈትሸው ሲያስገቡ ተሰለፍ የሚል ግልምጫቸው፣ ሻንጣ ሲፈትሹ በውስጡ ያለውን ዕቃ ኃላፊነት በጎደለው ሁኔታ ሲያመነቃቅሩት፣ አንድም ትሁን 2 ኪሎ የምትሆን የቡና ቋጠሮ ካገኙ በባለ ቋጠሮ ተጓዥ ላይ የሚያደርሱት እንግልት፣ በቃ ሁሉም ነገራቸው ያስመርራል፣ ያበሳጫል። አስቻለው የተሳፈረበት አንደኛ በራሪ አውቶቡስ ከዲላ ሞጫ ኬላ ጀምሮ በጩኮ፣ በአፖስቶ፣ በአቤላና በሐዋሳ ጥቁር ውሃ ፍተሻ ጣቢያዎች ላይ ፍዳውን ጨርሶ ከሻሸመኔው ኬላ ላይ ከረፋዱ 4 ሰዓት አካባቢ ደረሰ። የማይቀረው ዕዳ ሊከፈል ተጓዥ ሁሉ ከመኪና ላይ ወረደ። ከአስቻለው አጠገብ በስተግራ በኩል የመስኮት ጥግ ይዘው ተቀምጠው የነበሩ ወይዘሮ ግን አልወረዱም። ፈታሾች ከመኪናው ዙሪያ እንደ ልማዳቸው ሲንጎማለሉ በርካታ ደቂቃዎችን ካሳለፉ በኋላ 2 ፈታሾች ከመኪናው በፊትና ኋላ በር በኩል ገብተው ለመበርበር ተዘጋጁ። ቀድሞ በፊት በር በኩል የነበረው ፈታሽ የመኪና በር መወጣጫ ረግጦ ጠልጠል ሲል እኒያ ሴትዮ መኪና ውስጥ ቁጭ ብሎ አገኛቸው። ምንድነው ሲል ዓይኑን ፈጠጥ አድርጎ ጠየቃቸው። ፈታሹ አጠር ጠየም ያለ ነው። የፊቱ ወዝ ያብረቀረቃል። ፊቱ ጠፍጠፍ ያለና አፍንጫው ደፍጠጥ ያለ ጎረምሳ ቢጤ ነው። የመለየውን እጅጌ ሰቅስቆት የእጁ ጡንቻ ፍርጥም ብሎ ይታያል። ሰንሰለት የሚያህል የወርቅ ሐብል ደረቱ ላይ ተጋድሞ ይንቀለቀላል። የኔ ልጅ መውጣት መውረዱ ስልችት ብሎኛል፣ ና እዚሁ ፈትሽ ጎሽ አሉት ሴትዮዋ በልመና አይነት ፈገግ ብሎ ፈታሹን እየተመለከቱት። ባክሽ ረጂ ምን ትቀልዳለች አለና ፈታሹ ቆጣ ብሎ ባይኑም ገርመም አደረጋቸው። ሴትዮዋ ፈገግታቸው ድንገት እልም ብሎ ጠፋና ፊታቸው ኩስትርትር፣ ዓይናቸውም ፍጥጥ አለ። ተናደዱ። በተቀመጡበት ወንበር ላይ እንደመቅበጥበጥ እያሉ አንቺ አትበለኝ አንተ ይሄ ደፋር አሉት። አለ ፈታሹ ወደ ውስጥ ገባ እያለ። እንደገና ምን አልሽ አንቺ ብሎ ቁልቁል ይመለከታቸው ጀመር። አንቺ አትበለኝ አልኩህ አሉና ደሞ ምን ያፈጥብኛል ብለው እሳቸው ማፈጠጡበት። ቆይ ምንድነሽ አንቺ አላቸው። ድፍረታቸው ያልተለመደ ሆኖበት። ሰው አውሬ መስልሃለሁ? ፈታሹ ላፍታ ያህል ፍጥጥ ብሎ ተመለከታቸውና ወደ ውጭ እየተመለሰ በቃ ይሄ መኪና ተገትሮ ይውላታል እንጂ ይህች አሮጊት ሳትወርድ አይፈተሽም ብሎ ከመኪናው ላይ ወረደ። እንዳገባ ሲል በኋላ በኩል ሊገባ የነበረውን ፈታሽ ከለከለው። ተሳፋሪው ሁኔታውን ይከታተል ነበርና ግራ የመጋባት ስሜት አደረበት። ሊጉላላ ነው። ግማሹ ፈታሹን ይለምን ጀመር፣ ሌላው ደግሞ ከመኪና ላይ እንዲወርዱ ሴትዮዋ ግን ፍንክች አልላሉ። ይልቁንም በሚለምናቸው ተሳፋሪ ላይ ወረዱበት። መድኃኔ ዓለም አይለመነኝ ንቅንቅ ላልል አሉና አዳም ያጨቅጭቀኝ ወዲያ ሄደህ የምትለምነውን ለምን፣ መቼም አንድ ወኔህን ተሰልበሃል፣ ልበሙት ሁሉ ደግሞ እኔን ይዘኝ ሙታ አሉ። ትንፋሻቸው በርክቶ አፍንጫቸው ነፋሞሸሽ እያለ። በሁለቱም አቅጣጫ ልመና ያልተሳካለት ተሳፋሪ ያለው አማራጭ አንድ ብቻ ነበር፣ ወደ ኬላው ኃላፊ በመሄድ የተፈጠረውን ሁኔታ ማስታወቅ። በእርግጥም በርካታ ተሳፋሪ ወደ ኃላፊ ቢሮ ተከታትሎ ሄደና አቤቱታውን ማቅረብ ጀመረ። በዚህ መሃል ግን ብዙ ጊዜ ባከነ። ከበርካታ ደቂቃዎች በኋላ የኬላው ኃላፊ ሳይሆን የማይቀር አንድ ፖሊስ የመቶ አለቃነት መለያ ምልክቱን ደርድሮ ከቢሮ ወጣና በለመነው ተሳፋሪ ታጅቦ ወደ መኪናው አመራ። ቀጠን ያለ ረጅም ነው። ፈካ ያለ ጠይም ሆኖ ገተር ባለ አፍንጫው ላይ ጥቁር መነጽር አድርጓል።
ልክ ከመኪናው የፊት በር አጠገብ ሲደርስ የተጣላቸውን ፈታሽ ጨምሮ ተሳፋሪው ሁሉ የሚፈጠረውን ሁኔታ ለማየት ዙሪያውን አሰፈሰፈ። አስቻለውም ከሕዝቡ ፊት ሆኖ ከፈታሾቹ አጠገብ ቆሟል። የኬላው ኃላፊ ወደ ውስጥ ሴትዮዋን እያየ ምንድነው ችግሩ ሲል ጠየቃቸው። እናንተ ያላችሁ ችግር መች ይጠፋል? ችግር ለመፍጠር አይደል እንዴ በየቦታው የተኮለኮላችሁት? አሉ ሴትዮዋ አይናቸውን አፍጥጠው ቆነጥነጥ እያሉ። መኪናው ይፈተሽ ነው የሚሉት? እኔ አልወጣኝም፣ ስትፈልጉ መነቃቅሩት አሉና ሁለመናቸውን እየነዘራቸው በል ስንት አንበሳ የመሳሰለ ጀግና ወልጄ ለወግ ማረግ ያደረስኩ ሴትዮ አንድ ጓጉንቸር በመሰለ አሽከር ልዋረድ አሉና ቀሚሳቸውን ቀልጠፍ እያረጉ ይህ ቀሌታም አያውቅም እንጂን ያቦነሽ ኃይሌ ስንት ኮሎኔል የሚያከብረኝ ሴትዮ ነኝ። ይህ ባለጌ ያሳደገው አሉ በማከታተል። አሁንም አታርፊም አንቺ አሮጊት አላቸው ያ መጀመሪያ የተጣላቸው ፈታሽ በመቶ አለቃው ትከሻ ላይ አንገቱን ሰገግ አድርጎ ወደ ውስጥ እያየ። ሴትዮዋ አሁንም እየተቅበጠበጡ አንተ እንደኔ አታረጅ፣ አንተ የተረገምክ፣ እድሜ እኮ የንጽህና ምልክት ነው። አዳሜን እያስለቀስክ ዛሬ ደረትህ ቢያብጥ ዘላለም የምትኖር መሰለህ? ዛሬ ሰው ቢያቅተው ነገ አንድዬ ይደፋል። የምናምንቴ ልጅ አሉት ወይዘሮ አቦነሽ ኃይሌ። ምናልባት አፍላፊ የተናገሩ መስሏቸው ለማካከስ ሳይሆን አይቀርም። ከተቀመጡበት ድንገት ብድግ አሉና ግማሽ ጭናቸውን እስከሚታይ ድረስ ቀሚሳቸውን እያራገፉ ቡና ቋጥራለች ብላችሁ ተሆነ ያው አቦነሽ ኃይሌ ነጣ ብለው ቁጭ እያሉ ተንግዲህ ወዲህ አዳሚ አይንህን ብታፈጥ የምፈራህ እንዳይመስልህ አሉ። እንዳነጋገራቸው የኬላውንም ኃላፊ ነካ እያደረጉ ይመስላል። መቶ አለቃው ቀጥሎ ምን ማድረግ እንዳለበት በማሰብ ላይ ሳለ በሴትዮዋ ቆራጥነትና አነጋገር ልቡ ሲነካ የቆየው አስቻለው ጣልቃ ገባ። እኔ የምልህ መቶ አለቃ አለው እጆቹን በደረቱ ላይ አቆላልፎ የኬላውን ኃላፊ አይኑን እያየ። አንተ የምትለኝ አለው መቶ አለቃው በንቀት አይን እያየ። የምትፈልጉት ቡና ለማለፉን ወይንስ የተሳፋሪውን ከመኪና ላይ መውረድና መውጣት ሲል ኮስተር ብሎ ጠየቀው። አንተ ምንድነህ አለው ያ መጀመሪያ ከሴትዮዋ ጋር የተጣላ ፈታሽ ጣልቃ ገብቶ አይኑንም አፈጠጠበት። አስቻሉ ውስጡ ተቆጣ። ቀድሞም ቢሆን መቶ አለቃው በንቀት አይን ሲያዩ ብስጭት ብሎ ነበርና አሁን ደግሞ የባሰ በመናደድ ምንድነህ ሲል የፈታሹን ጥያቄ ራሱ ደገመው። ምንድነህ? አስቻሉ ድንገት ሳያስበው አንድ ነገር በአእምሮ ብልጭ አለበት። በሆዱ የመጣው ይምጣ እያለ ካኪ አልመልበሴን አይተህ ከሆነ ተሳስተሃል፣ እኔ ግን ሙሉ የፓርቲ አባል ነኝ ብሎ መታወቂያ እንደመፈለግ አይነት እጆቹን ከአንዱ ኪሱ ወደ ሌላው ያራውጣቸው ጀመር። ቆይ ጓድ አለ መቶ አለቃው ፈጠን ብሎ ያስቻለውንም ሁለት እጆች በሁለት እጆቹ ያዛቸው። ደሞ ምንድነው ይለኛል እንዴ ይሄ በማለት አስቻለው በፈታሹ ላይ አይኑን አፈጠጠ። ያ ፈታሽ በአፍረትና በፍርሃት ፊቱ ልውጥ አለ። የኛ ችግር እኮ ብሎ መቶ አለቃው ንግግር ሲጀምር አስቻለው ቶሎ ብሎ አቋረጠው። የእናንተ ችግር አንዱን አስወርደን ሌላውን ስንተው ህዝቡ አሉ አደረጋችሁ እያለ ብሎ ሳይጨርስ አሁንም አስቻለው አቋረጠው። ፈጠን ባለ አነጋገር ፈጽሞ ያ የህዝብ ችግር አይደለም፣ ይልቅስ የህዝብ ምሬት እሱ 1 ወይም 2 ኪሎ ቡና ሲከለከል ባለስልጣኖች ግን በጠፍ ጨረቃ በጭነት መኪና እያስጫኑ ማሳለፍ መቻላቸው ነው። ይህን ደግሞ እኛም በደንብ እናውቃለን። አንተስ ትክዳለህ ሲል በመቶ አለቃው ላይ አፈጠጠበት። አልፎ ይደረጋል፣ ግን የበላይ መመሪያ በውስጥ ብሎ ሳይጨርስ አሁንም ማስቻለው አቋረጠው። አውቃለሁ ባልተጻፈ ሕግ እናንተን ያዛሉ፣
ለራሳቸው፣ የተጻፈውን ደግሞ በሚዲያ ያነባሉ ለሕዝባቸው ካለ በኋላ እጁን ወንጨፍ አድርጎ ችግሩ ይህ አይደል አለና እጆቹን በኪሱ ውስጥ ከቶ ጎርደድ እያለ አሁን ሕዝቡ አይንገላታ፣ ቶሎ አስፈትሽልንና እንሂድበት አለው። በቃ ገብታችሁ ሂዱ አለ መቶ አለቃው። እንደገና ወደ ሕዝቡ ዙሮ ጮክ ባለ ድምፅ መንገደኞች ግቡ ግቡ ሲላወጀ ሕዝቡ በሁለቱም በሮች ግር ብሎ መግባት ጀመረ። መቶ አለቃውና ረዳቶቹ ወደ ቢሮአቸው ማምራት ጀመሩ። ምን አይነት እሳት የላሰ ካድሬ ነው በማለት አስቻለውን በየወዳቸው አሙት። አስቻለው በሠራው ሥራ ራሱ እየተገረመ መኪናው ውስጥ ገብቶ ቁጭ አለ። ሳቁ እፍን ያደርገዋል። ያ መኪና ከሻሸመኔ ተነስቶ ብዙ ኪሎ ሜትሮችን ተጉዞ በርካታ ከተሞችን አቋርጦ ቡልቡላ ከተማ እስከሚደርስ ድረስ በተሳፋሪ መካከል ይህ ነው የሚባል ጭውውት አልተደረገም። ምናልባት ጎን ለጎን የተቀመጡ መንገደኞች በሹክሹክታ ያወሩ እንደሆነ እንጂ ድንበር ያለፈ የጉዞ ላይ ጫጫታ አልተሰማም። ግን ሁሉም በየሆዱ የሚነጋገርበት ጉዳይ አለ። ተሳፋሪው በተለይ የወይዘሮ አቦነሽ ድፍረት እንዲሁም ደግሞ አስቻለው በካድሬነቱ ያሳየውን ግልጽነት በግርምት ያሰላስላል። ሁለቱም አስገራሚዎች የተቀመጡት ደግሞ ከፊት በኩል በአንድ ወንበር ላይ በመሆኑ ተሳፋሪ ሁሉ ፊት ለፊት እያየ በልቡ ያደንቃቸዋል። የፈታሾቹም ልብ እስከምን ድረስ እንደሆነ አውቆ በሐሳቡ ይታዘባቸዋል። አስቻለውና ወይዘሮ አቦነሽ ኃይሌም በየልባቸው የሚያሰላስሉት ጉዳይ አላቸው። አስቻለው በሴትዮዋ ቆራጥነት ከመጀመሪያ ጀምሮ እየተደነቀ ሲሆን በተለይ ስለ ራሱ ድርጊት ራሱ ይገረም ይዟል። ግን ምን አይነት ሰይጣን ገፍቶኝ ነው በእንዲህ አይነት ድፍረት ውስጥ የገባሁት እያለ እጁን አፉ ላይ አስደግፎ ያስባል። ገፋ አድርገው መታወቂያ እንዲያሳያቸው ቢጠይቁት ኑሮ ሊፈጠር ስለሚችለው ነገር እያሰላሰለ ባለፈ ነገር ይሳቀቃል። ወይዘሮ አቦነሽ በሐሳባቸው ውስጥ ቢያንስ ያስቻለው ካድሬነት በእንግድነት ልባቸው ውስጥ ገብቶ ያስገርማቸዋል። ሻሸመኔ ከመድረሳቸው በፊት ከአስቻለው ጋር በብዙ ጉዳይ ላይ ሲነጋገሩ ቆይተዋል። ያን እያሰላሰሉ ካድሬን ሊያስቀይም የሚችል ነገር ተናግሬ ይሆን በማለት ወደ ኋላ ያስባሉ። ግን ደግሞ የሚያስፈራ ካድሬ ያለመሆኑን በፈታሾች ፊት የተናገረውን በማስታወስ ራሳቸውን ያጽናናሉ። በዚህ መሃል ግን ባስቻለው በወይዘሮ አቦነሽና በጠይሟ ልጃገረድ መካከል ምንም አይነት ንግግር ሳይደረግ የላንጋኖ ሐይቅ ዳርቻ መንገድ ተጠዋይ ብቅ ባለ የዝዋይ ተጀመረ። ቀሚሷን ከሔዋን እጆች እነዚያ ሰዎች ምን እያደረጉ ነው ራሷ ስትል ጠይሟ ልጃገረድ ባነሳችው ጥያቄ መንገድ ላይ ወጣ ብላ በመሃላቸው ንግግር የተጀመረውን እያየች ስትቃኝ ሸዋዬን ከሩቅ አየቻት። ወደ ቤቷ ተመልሳ እየሄደች ነው። ለዚያውም በሩጫ ልክ አመለኛ ከብት ያመለጣት እረኛ ይመስል የያዘችውን ዱላ ወደ ላይ አቁማ ሽምጥ ትሮጣለች። ሳፈሱ የሸዋዬን አድራሻ ካረጋገጠች በኋላ ነገር ግን የአሯሯጧ ሁኔታ አስገርሟት እንዲህ ምንድነው ነገሩ እያለች ወደ ሔዋን ገሰገሰች። ሔዋን በታፈሱ ቤት ሳሎን ውስጥ ወለል ላይ ቁማ ጭብጥ ኩርምት እያለች ታለቅሳለች። እሷ ወደ ቤቷ እየተመለሰች ነው ሄዩ አይዞሽ እያለች ታፈሱ ተጠጋቻት። ሔዋን የሸዋዬን ወደ ቤቷ መመለስ ዜና ስትሰማ ልቧ ረጋ ቢልም ነገር ግን ወዷ የባሰ ባባና ስቅስቅ ብላ ታለቅስ ጀመር። ከእንባዋ ብዛት መፍሰስ የተነሳ ፊቷ በውሃ የታጠበ መሰለ። አንቺ ሄዩ አለች ታፈሱ በለበሰችው ስካርፍ የሔዋንን እንባ እየጠረገች። አቤት አለች ሔዋን ድምጿ እየተቆራረጠ። ደግሞ ምን ተፈጠረ? አጥፍቻለሁ ታፈሱዬ። እስቲ ቁጭ በይና ያጠፋሽውን ንገሪኝ አለችና ታፈሱ ሔዋንን ወደ ሶፋው ትገፋት ጀመር። አባብላ አስቀመጠቻት። ሔዋን ግን አሁንም አጎንብሳ ማልቀሷን ቀጠለች።
ሄዩ አቤት። ኧረ ምንድነው ችግሩ? ለምን ረጋ ብለሽ አትነግርኝም? ጥፋቱ የኔ ነው ታፈሱዬ። እኮ ምን አረግሽ? ዛሬ ካስቻለው ጋር ነው ያደርኩት። ብታድሪስ ታዲያ? በቃ እታበባ አወቀችብኝ። ከእንግዲህ ከእሷ ጋር መኖር አልችልም። ወደ እናቴ ጋር ሄዳለሁ። ታፈሱዬ ዛሬውኑ አሳፍሪኝ አለቻት። ረጋ በያ ታዲያ። ሔዋን ግን ልትረጋጋ አልቻለችም። እንዲያውም ጮክ ባለና ረዘም ባለ ድምፅ ወደ እናቴ ጋር ስትል ጮኸች። ታፈሱ ግራ ተጋባች። በእርግጥ የሔዋንን ካስቻለው ጋር ማደር ገና አሁን ከራሷ ከሔዋን አንደበት መስማቷ ነው። በሌላ በኩል ግን ሸዋዬ ኮርስ ልትከታተል ወደ አዲስ አበባ መሄዷንና ነገር ግን የመምጫዋ ቀን ገና እንደነበረ ነው የምታውቀው። እንዴትና መቼ መጥታ የዛሬውን ግጭት ከሔዋን ጋር መፍጠር እንደቻለች ሊገባት አልቻለም። በዚህ የተምታታ ሐሳብ ውስጥ ሆና የሔዋንን አኳኋን ለአፍታ ያህል ጸጥ ብላ ስትመለከት ቆይችና እኔ የምልሽ ሄዩ አለቻት። አቤት አለቻት ሔዋን አጎንብሳ እንባዋን እየጠረገች። ለመሆኑ ሸዋዬ ከአዲስ አበባ መቼ መጣች? እኔ አላወቅኩም ታፈሱዬ። መጣለሁ ያለችው የፊታችን ቅዳሜ ነበር። አስቻለው ደግሞ ይህንን ስለሚያውቅና ዛሬ አዲስ አበባ እንደሚሄድ ነግሮኝ እስቲ ዛሬ እንኳን በሽኝት ሰበብ አስተዳድሪኝ ብሎ ሲለማመነኝ እኔም እሺ አልኩት። ትናንት ሮብ ምሽት ላይ ከበልሆ ጋር መጥተው ከቤት ይዘውኝ ወጡ። በዚያው ወደ አስቻለው ቤት ሄድንና እዚያው አደርኩ። እኔ ከቤት ከወጣሁበት እስከ ምሽቱ 1 ሰዓት ድረስ እታበባ አልመጣችም ነበር። ዛሬ ጠዋት ወደ ቤት ሲሄድ ግን በር ላይ ቆማ አገኘኋት። ልትመታኝ ሮጣ ስትመጣብኝ ወደ ውጭ ሸሸው። ተከትላ ስታባረኝ ይኸው አንቺ ጋር መጣሁ አለቻት። ሔዋን ከዓይኗ ተርፎ በጉንጯ ላይ የሚንቆረቆር እንባዋን እየጠረገች። ታፈሱ በሔዋን ላይ በተፈጠረው መጥፎ አጋጣሚ ከልብ በማዘኗ ራሷን ለረጅም ጊዜ እየነቀነቀች ሔዋንን በሐዘን አስተያየት ትመለከታት ያዘች። የእሷም ዓይኖችን ባቀረሩ። አዎ ሔዋን ተጨንቃለች። ልክ እሷ ራሷ ለታፈሱ እንደገለጸችላት አገር አማን ብላ በጠዋት ከአስቻለው ቤት ወጥታ ወደ ቤቷ በመሄድ ከቤት ስትደርስ የገጠማት ሁኔታ ያላሰበችው ነበር። ማታ ቆልፋው የሄደችው ቤት ተከፍቷል። በሩ ላይ ደግሞ ሸዋዬ መቃን ተደግፋ ቆማለች። በዚያች ሰዓት በዚያች ደቂቃና ሰኮንድ መሬት ተሰንጥቃ ብትውጣት ሔዋን ምንኛ በተደሰተች ነበር። ለሸዋዬ ባልታሰበችበት ቀን ከአዲስ አበባ መምጣት ምክንያቱ ልትካፈል የሄደችበት የኮርስ ፕሮግራም መስተጓጉሉ ነበር። ባለፈው እሁድ ወደ አዲስ አበባ ስትጓዝ ውላ በማግስቱ ሰኞ ለስልጠና ክፍል ሪፖርት ስታደርግ ለእሷም ሆነ ለሌሎች ሰልጣኞች በዕለቱ ስልጠና እንደማይካሄድና በማግስቱ እንዲመለሱ ይነገራቸዋል። ነገር ግን በማግስቱም የስልጠናው ጉዳይ ሳይሳካ ይቀራል። የተሰጣቸው ምክንያት ኮርሱን እንዲሰጥ ተመድቦ የነበረው ባለሙያ በግል ችግር ምክንያት መገኘት አለመቻሉ ነበር። በዚህ ሰበብ በሌላ ፕሮግራም ሊጠሩ እንደሚችሉ ተገልጾላቸው ሁሉም ሰልጣኞች ወደ መጡበት እንዲመለሱ ተነግሯቸው ሸዋዬ በዕለተ ሮብ ከአዲስ አበባ ወደ ዲላ ስትጓዝ ነው ያለችው። ነገር ግን የተሳፈረችበት መኪና ቴክኒካዊ ችግር ገጥሞት በየመንገዱ ሲፈታ ሲገጠም ውሎ ዲላ የደረሰው ከምሽቱ 1 ሰዓት አካባቢ ነበር። ሸዋዬ መናኸሪያ ሳትደርስ መንገድ ላይ ወርዳ 8ኛ መንገድ ላይ በመግባት ወደ ቤቷ ስትሄድ ቤቷ ልትደርስ በግምት 100 ሜትር ያህል ሲቀሯት ከወይዘሮ ዘነቡ ግቢ የውጭ በር አጠገብ 2 ሰዎች ቆመው አየች። ትንሽ ጠጋ ስትል አስቻለውና በሎ መሆናቸውን አውቃ አሃ በማለት ባለችበት ላይ ቀጥ ብላ ቆመች። ከትንሽ ቆይታ በኋላ
ሔዋን ከግቢ ወጣ ስትቀላቀላቸውና ሲስሟ ታየች። እንዴ አለች። አሁንም እንዳያዩዋት ወደ ጨለማ ጠጋ ብላ ስትመለከታቸው ሁለቱ ወንዶች ሔዋንን ከማል አድርገው እሷ ወዳለችበት አቅጣጫ መራመድ ጀመሩ። እንዴት ነው ነገሩ? አለች ሸዋዬ ለብቻዋ እየተነጋገረች። ዓይኗ ከእነሱ ላይ እንዳይነቀል ፊት ለፊት እያየች ወደ ኋላዋ ትራመድ ጀመር። እነሱ ግን ቀኛቸውን ይዘው ወደ አስቻለው ቤት በሚወስደው አቅጣጫ ታጠፉ። ጭራሽ አለች ሸዋዬ አሁንም። እንደ ንዴትም ጀመራትና የያዘችውን ሻንጣ መሬት ላይ ቁጭ አደረገች። በፍጥነት ከፈተችው። አዲስ አበባ ስትሰነብት ለብርድ መከላከያ ብላ የያዘችውን ጋቢ አወጣችና ንጥልጥል አድርጋ ከእግር እስከ ራሷ ድረስ ተከናነበችው። የአገር ቤት ሰው ለመምሰል ሻንጣዋን በስካርፏ ወገቧ ላይ አሰለች። ከዚያም እናስቻሉ በሄዱበት መንገድ ላይ ገብታ ትከታተላቸው ጀመር። ሲሄዱ ስትከተላቸው በቀጥታ ሦስቱም ካስቻሉ ቤት ደርሰው ገቡ። ሸዋዬ በዚያች ሰዓት ጩኺ ብሏት ነበር። ግን በልኋል። ትፈራዋለችና ዞር ብሎ የሚያንቃት መሰላት። ውስጧ ጨሰ፣ ተቃጠለች። ወዲያው አንድ ነገር ትዝ አላት። ሔዋን ወደ ቤቷ ስትመለስ የልቧን ማድረሻ የሚሆናት መደብደቢያ ነገሮችን ልታዘጋጅ ወደ ቤቷ ገሰገሰች። በእሷ እምነት ሔዋን ጥቂት ቆይታ የምትመለስ መስሏት ነበር። ልክ ቤቷ እንደደረሰች የቤት መወልወያዋን ከጫፍ ላይ ቆረጠችና ዱላ ሰራች። የሚወረወሩ ነገሮችን ማዘጋጀች። ከምሽቱ 3 ሰዓት አለፈ። ሔዋን ግን ወይ ብቅ። ሸዋዬ እሳት ነደደባት። በሐሳቧ በልሁ ወዲያው ወጥቶላቸው አስቻለውና ሔዋን ለእሷ ስሜት የማይመች ነገር ሲሰሩ ታያት። ፍቅር። ሔዋን በጣም ስትቆይ ደግሞ ጭራሽ የማደሯ ነገር ታሰባት። የምታደርገውን አጣ እንደ መቀወስ አይነት ሲያደርጋት ወደ አስቻለው ቤት ብረሪ አላት። በእርግጥም ቤቷን ቆልፋ ወጣች። መንገዱን ናየት ስታደርግ የሰው ሽታ የለም። ሄደች ወደ አስቻለው ቤት። ቀደም ሲል እዚያ በደረሰችበት ወቅት በየመስኮቱ የብርሃን ጭላንጭል ታይቷት ነበር። አሁን ግን ቤቱም ግቢውም ጨለማ፣ ሁሉም ነገር ዝግትግት ያለ፣ ሁሉም ጸጥ ረጭ። እዚያው መጠን በአእምሯ ውስጥ ልዩ ድምፅ አቃጨለ። ለስሜቷ ብቻ የሚሰማ ድምፅ። አዎ፣ በአስቻለው አልጋ ላይ የሚንኮሻኮሽ ነገር። በዝነ ልቦናዋ ስትመለከተው ከንፈሮች ተጋጥመው፣ ጭኖች ተወራርሰው፣ እጅና ወገብ ተሳስረው ታያት። ሸዋዬ ቁስሏን የባሰ አቆሳስላ በራስ ምታት ትኩሳት እየነደደች መልሳ ወደ ቤቷ። ያ ሌሊት ለሸዋዬ አንድ ሌሊት አልነበረም፣ ሊቆጠር የማይችል ረጅም ዘመን እንጂ። ለብሳ የዋለችውን ሳታውልቅ፣ መብራት ሳታጠፋ፣ ብርድ ልብስና አንሶላ ውስጥ ሳትገባ፣ አንዳንዴ በግንባሯ ድፍት፣ ሌላ ጊዜ በጀርባዋ ጋለል፣ እንዲሁም በጎኗ ስትገላበጥና 10 አይነት ሲሰራት አደረ። በሷ ሐሳብ ሌሊቱን ሙሉ ያስቻለውና ሔዋን ከንፈሮች ለአንድ የማይላቀቁ፣ አስቻለው ከሔዋን ጭኖች ውስጥ ለአንድ የማይወጣ፣ እጆቻቸው ከየወገቦቻቸው ላይ ለአንድ የማይነሱ፣ ሁለቱ አንድ ሰው መስሎ ሲታዩ አታደሩ። በሸዋዬ እምነት ሔዋን ማታ በጨለማ እንደሄደች ሁሉ ጠዋትም ሰው እንዳያያት ከጨለማው ቅልቅል ማልዳ የምትመጣ ነበር የመሰላት። ጥበቃዋንም በዚያው ሰዓት ጀመረች። ነገር ግን ሔዋን ብቅ ሳትል ፀሐይ ወጣች። ከዚያም አልፎ 1 ሰዓት ቀጠለ። 1 ሰዓት ተኩል። ከመቆም ብዛት እግሮቿ ተንቀጠቀጡ፣ ወገቧ ተርገደገደ። ለነገሩ በትክክል ማሰብ ተስኗት እንጂ የወይዘሮ ዘነቡ ግቢ የውጭ በር በዚያ ሰዓት ስለማይከፈት ሔዋንን መጠበቋ በከንቱ ነበር።
በግምት ለ2 ሰዓት 20 ጉዳይ አካባቢ ነበር ሸዋዬ በአንዳች የስሜት አፍንጫ የሔዋንን ዱካ ያሸተተችው። ሔዋን የተዘጋ ቤት ከፍታ ደብተሮቿን ብድግ አድርጋ ወደ ትምህርት ቤት ስለመሄድ ብቻ እያሰበች የወይዘሮ ዘነቡን ቪላ ቤት አለፍ ብላ ወደ ቤቷ ብቅ ስትል አንዳች የሚያስደነግጥ ክስተት አየች። ሸዋዬ የበር መቃን ተደግፋ ቆማለች። ክው ብላ በመደንገጧ በነበረችበት ቦታ ላይ ቀጥ ብላ በመቆም እታበባ አለች፣ ድምጿ ቁርጥርጥ ያለ። የሸዋዬ ምላሽ አስፈሪና አስደንጋጭ ነበር። አበባሽ እርግፍ ይበላባሽ በማለት መዝጊያ ስር የደበቀቻትን መጥረጊያ ብድግ አድርጋ ወደ ሔዋን ሮጠች። ሔዋን ደግሞ ወደ ውጭ ሄደች፣ ሸመጠጠች። ሸዋዬም ተከተለች። ሔዋን አድኑኝ አትልም፣ ሸዋዬም ያዙልኝ አትልም። ብቻ መሮጥ፣ ብቻ መከተል። ዕድሜና የሰውነት አቋም ልዩነት ፈጥሮ ሊደራረሱ አልቻሉም። ሔዋን ወደፊት እየራቀች ሄደች፣ ሸዋዬ ደግሞ ወደ ኋላ ቀረች። የሔዋን መዳረሻ የታፈሱ ቤት ሆነና ሸዋዬ በሩ ላይ ከደረሰች በኋላ ወደ ኋላዋ ተመለሰች፣ አሁንም በሩጫ። በዚህ ሁኔታ ላይ ሳለች ነበር ታፈሱ በሯ ላይ ቁማ ሸዋዬን ከርቀት ያየቻት። የታፈሱና የሔዋን ውይይት ቀጠለ። ታፈሱ የሔዋን ወደ እናቴ ጋር ልሂድ የሚል ሐሳብ ከብዙ አቅጣጫ አሳሰባትና እኔም ምልሽ ሄዩ አለቻት። አቤት? ይሄ ነው በአሁኑ ሰዓት ወደ ክብረ መንግሥት ልሂድ የሚያሰኝሽ? አዎ ታፈሱኝ፣ ከእንግዲህ እኔ እዚህ ሀገር አልቀመጥም። ከታበባ ጋርም ዳግመኛ አብሬ አልኖርም። እንደምንም ብለሽ አሳፍሪኝና ልሂድ። የዘነጋሹ ነገር አለ እኮ። ምንም ነገር ማስታወስ አልፈልግም ታፈስዬ። ትምህርትሽስ? በቃ ይቅር። ለፍተሽ በቃ አልሆነልኝም ታፈስዬ። ዛሬ ባይሆንልሽ ነገ እንደምንም አሳፍረሽ እንድትሸኝኝ እለምንሻለሁ። ለማትሪክ እኮ ተመዝግበሻል። ፈተና የቀረው 1 ወር ብቻ ነው። ለዚህ አጭር ጊዜ ብለሽ ነው እንዲያቋርጠሽ የምትሄጂው? የመከራ ቀን ከሆነ አንዱም ቢሆን ከዓመት ይረዝማል። አይደለም የኔ ቆንጆ፣ ይችን 1 ወር እኔ ጋር ሆነሽ ፈተናሽን ትወስጃለሽ። አስቻለው ይምጣና ስለ ሁኔታው እንመካከርበታለን። አሁን ተረጋጊ ታፈስዬ። እምቢ። እኔ እናቴ ጋር መሄድ እፈልጋለሁ። ከነገ እንዳታሳልፊኝ። እኔ ጭንቆኛል ታፈስዬ።